በህዳር 21 ምን ተፈጠረም? ትግራይን ጨምሮ ሌሎች ቦታዎች ላይ ህዝቡ ሆብሎ ወጥቷል። በማርያም ንግስ የቀረ አንድም የለም። የተወደዳችሁ ቤተሰቦቻችን ውድ ኦርቶዶክሳውያን እንኳን ለህዳር ጽዮን ለህዳር 21 ዓመታዊ ክብረ በዓል በሰላም አደረሳችሁ። እነሆ እናታችን እመቤታችን ወላዲተ ቃል ድንግል ማርያም አቁራይተ ማሳሊተ ምሕረት ቤዛዊተ ዓለም በመላው ዓለም ከብራለች። ሀገራችን ኢትዮጵያ ላይ በተለያዩ ቦታዎች ላይ ደምቃ ከፍ ብላ ታቦተ ሕጓ ወጥቶ ህዳር 21 ተከብሯል። የዋለበትም ሰንበት እሁድ ነበርና እጅግ በርካታ ኦርቶዶክሳውያን በሁሉም የሀገራችን ክፍል ወደ አቅራቢያ አብያተ ክርስቲያናት በመሄድ የህዳር ጽዮን ህዳር 21 እመቤታችንን በዓለ ክብር በደማቅ ሁኔታ አክብሮ ተመልሷል ማለት ነው። ከዚህ ጋር የተገናኙ ከተለያዩ ቦታዎች ላይ ሰብሰብ ያደረጉትን ትግራይ ብትሉ፣ አዲስ አበባ ብትሉ፣ ሌሎች ክልል ከተሞች ብትሉ እንዴት እንደተከበረ ህዝቡ ሆ ብሎ የወጣበትን አስደናቂውን ክስተት በቃ ምን አለፋችሁ በጣም ደስ የሚያሰኘውን ህብረት፣ እጅግ ደስ የሚያሰኘውን አንድነት፣ እጅግ የሚያስቀናውን ጥንካሬ በቪዲዮ ይዣለሁኝ። ስለዚህ ሁላችሁም እግዚአብሔር ይመስገን እንኳን አደረሳችሁ የተባባላችሁ ጻፉ። እኔ ግን ሁላችሁንም እንኳን አደረሳችሁ ብያለሁ። ምንም አላወራም። ቪዲዮን ብቻ እናድምጥ።
ክብር የድንግል ማርያምን ስም በአደባባይ ሲጠራ የነበረው አዶናይ ዛሬ በአክሱም ጽዮን ማርያም መገኘቱ ተገለጸ። በደጇም ስለመገኘቱ አመስግኗል። ዓመታዊ የአክሱም ህዳር ጽዮን የ2018 ዓ.ም በዓል በልዩ ድምቀትም ተከብሯል። በተያያዘ ዜና የፕሪቶሪያው ስምምነት ተግባራዊ ያለመደረግ የትግራይ ህዝብ ችግር የበለጠ አሳሳቢ አድርጎታልና ዓለም አቀፉ ማህበረሰብ ጫና ሊያደርግበት ይገባል ሲሉ ብፁዕ አቡነ ሰላማ በዛሬው የአክሱም ጽዮን ማርያም በዓል ላይ መናገራቸው ተደምጧል። ጀነራል ታደሰ ወረደም በተመሳሳይ ይህንኑ መልእክት ማስተላለፋቸው ታውቋል። የዘዋይ ሀመረባን ቅዱስ ገብርኤል ገዳም መንፈሳዊ ኮሌጅ አመራር እንዲሁም ደግሞ ብፁዕ አቡነ ኢብሳ የሶማሌ ሀገረ ስብከት ብፁዓን አባቶቻችን በመካከላችን ተገኝተው እየባረኩን ይገኛሉ። ልል ብላችሁ እግዚአብሔርን አመስግኑ። ይጋ ኢላን ዋቀዮ ኬሰን ገለቴፋዳ ጉያራ ግዱ ኬኛቴ ቁንዳል ኩታለ ለበሻባ ባሃ አባኔ ቢፈሞን ኬኛ አቡነ ገርጎሬዎስ ግዱ ኬኛት አርገመን ጅራኒ አከሱማስ አሞ ቁንዳል ኩታ ለለባ ሶማሌ አቡነ ኢብሳን አከሱማስ ግዱ ኬኛት አርገመን ጅራኒ ኢላን ዋቀዮ ኬሰን ገለቴፋዳ ቡልቶን ዋቀዮ በየኖ ቢሳጅራ ፋሮዳን አከሱማስ አሞ ቱራ ዋቀዮ በራይኔ ሰላም ውድ ኦርቶዶክሳውያን እንዴት አላችሁ? እንኳን ለህዳር ጽዮን በሰላም አደረሳችሁ። የእናታችን የእመቤታችን የቅድስት ድንግል ማርያምን ዓመታዊ ክብረ በዓል በመላው ሀገር በዓለማችን በአራቱም ማዕዘን እናከብራለን። ደስ የሚያሰኝ ነው በእውነት። እንግዲህ ታቦተ ጽዮን ወደ አክሱም የገባችበት የማረፊያውን ጊዜ ያሰብን የምናከብርበት ቀን ነው። ስደታችን፣ መከራችን፣ መፈናቀላችን፣ ዋይታችን፣ እንባችን የሚያርፍበት ጊዜ እንዲሆን እንመኛለን። በእውነት በዓል ለማክበር ንግሱን ለማክበር ወደ ቅዱስ ቦታ ብናመራ በልባኖቻችን ውስጥ ያሉ ብዙዎች ዛሬም ድረስ አሉና ስለነሱ ሳናስብ ውለን አናቅም፣ ውለንም አድረን አናቅም። አሁንም እናስባቸዋለን። አርሲ ብቻ ሳይሆን በመላው ኢትዮጵያ በሌሎች ቦታዎችም ከሀገራችንም ውጪም በስደቱ ዓለም በመከራ ውስጥ በጎዳና ላይ በጭንቀት ላይ በህመም በእስር በምርኮ ያሉትን ሁሉ እናስባቸዋለን።
ለእናንተም ለሁሉም መላው ኢትዮጵያውያን ኤርትራውያን እንኳን አደረሳችሁ ለማለት ወዳለሁ። እናንተም በጎ መሻታችሁን ጻፉ። ሰነፍ ሰው ምክንያቱ ብዙ ነው። አሁን ስሩ ሲባል ለምሳሌ ምክንያት ልንገራችሁ። ምክንያት ስሩ አዛ ምክንያት ልንገራችሁ። የጦርነት ወቅት ነው። እንቀጥል። ስሩ ኑሮ ተወዷል። ይሄ ምንድነው? ምክንያት። ሰነፍ በላኩት ጊዜ ያመካኛል ይላል ሰሎሞን። እስቲ ጊዜው አለፍ ይበል፣ ትንሽ እንረጋጋ። ምን አስቸኮላችሁ? እዚህ ጦርነቱን በረድ ይበል ይላል ሰው። በረድ ይበል፣ እግዚአብሔር ያብርደው እና ተኝተን ሊበርድ ነው። እየሰራን ይብረድ እንጂ ተኝተን የምናበርደው መከራ የለም። ሰርተን ነው መከራን የምናረቀው። ስለዚህ አሁን ምንድነው? ሰነፍ ምክንያቱ ብዙ ነው። ሰነፍ ጥቅሱ ብዙ ነው። ያመካኛል። ልጅ ስለሆንኩ ነው ይላል። እኔ ገና ወጣት ነኝ። እኔ አንዳንዱ ሰው ላለመሸማቀቅ እያልኩ ነው እንጂ ለምክር ሲመጣ ያው ሰው ነኝ አባ ያውቃሉ ሲለኝ ዝም በል ልለው እፋለሁ፣ ግን እንዳይሰቀቅ ዝም እላለሁ ማለት ያው ሰው ነኝ መቼም ይላል ሰው። እንዲህ ሰው ማለት ውዳቂ ነው ያላችሁ ማለት ነው። ሰው ነኝ አትበሉ፣ ያው ሰው ነኝ መቼም አትበሉ። በቃ ሰውነት ጥሩነት ነው እና ልጅ ነኝ ያው ወጣት ነኝ ይላል። ወጣት ጅል ነው ያላችሁ ማለት ነው። ድንግል ማርያም እኮ ወጣት ናት። ስንት ዓመቷ ነው የነበር ጌታን ስትወልድ? 15 ዓመቱ። ቂርቆስ ስንት ዓመቱ ነው? ቅዱስ ጊዮርጊስ ስንት ዓመቱ ነው? አጠቃላይ ሩጫውን ሲጨርስ 27። አጠቃላይ መክበበ ሰማዕታት ሲሆን 27 ዓመቱ ነው። ልጅ ነኝ ይኸው ማመካኘት ነው። ደግሞ መልሳችሁ የከተማ ሰው ነኝ ያው ከተማ ነው ታውቁታላችሁ፣ ብዙ ነው በቃ ያው ቴክኖሎጂውም አለ እና አትመርጡም። እና የከተማ ሰው ነኝ፣ ብቻዬን ነው የምኖረው፣ በቃ ማንም ከጎኔ የለም፣ እግዚአብሔር አለ። ለሌሎቹ አባቶቻችን ማን ነበራቸው? ማንም። ብቻዬን ነው የምኖረው፣ ያመኛል። አዎ እንዲያው ምንም ምክንያት ሰነፍ ሰው ምክንያት አታውቅም። ጎረቤቶቼ ክፉ ናቸው። አንድ ሊቀ ጳጳስ ልጅ እንደው ተማር ቢሉት አባ ምበላው የለኝም አላቸው። ስትደነቆር ምን እየበላ ደነቆርካል? እየደነቆርክ የምትበላውን ነገር በቃ እሱን እየበላ ተማር። ሳትማርስ እየበላህ አይደል? ሳትማር ከበላህ ተማር እሱን የምትበላውን እየበላ። ስለዚህ ምንድነው አሁን እየተጃጃለ ምክንያቶቻችን ማስወገድ አለብን። ልጅ ነኝ፣ አመኛል፣ አልተማርኩም፣ ድሃ ነኝ፣ እንደዚህ ነኝ ያላችሁን ነገር ይዛችሁ ወደ ቤተክርስቲያን። እንደ አንዳንዱ ሰው ደግሞ ምቾቱን መልቀቅ አይፈልግም። የሰነፍ ሰው አንዱ ማመካኘው ምቾቱ ከምቾቱ መላቀቅ አይፈልግም። በቃ ተመችቶት እግዚአብሔር ይቅር ባይ ነው እያለ ለዚያ ደግሞ ጥቅስ እንደው የት እንደሚያገኝ አይታወቅም። በቃ ለዚያም ጥቅስ አለው። አትስፈን ሲሉት እግዚአብሔር ማሪ ነው፣ እናንተ ናችሁ የምታጋነኑ የምታካብዱ ይላል። እንደዚህ አለ። ምቾቱንም ሳይለቅ እግዚአብሔርም ሳይቀርበት እያዋጣ 50 እያዋጣ እንደውም ተው ስትሉት ተው እንጂ ባላንስ አድርጉ የሚል ማለት ነው። እንደዚህ የሚል ሰው አለ። ኧረ ተው፣ ጽድቅ ባላንስ አይሆንም ጌታዬ፣ ጽድቅ ባላንስ አይሆንም። ጽድቅ እውነት ነው። አዋጥቶ መዳን የለም፣ እውነትን መከተል ነው። ስለዚህ አሁን የምነግራችሁ እያዋጣን እንደዚህ እያደረግን ከምንሆን ሰነፍ ቅዱስ ዮሐንስ ዘደማስቆ የመከራ ሁሉ ምንጮች ብሎ ይናገርና አንዱ ስንፍና ነው የሚለው። ሰነፍ ስለሆነ ነው ቤተ ክርስቲያኒቱን እጇን እንድትሰጥ ያደረጋት፣ እንድትፈታ ያደረግናት፣ እንድንታወቅ የሆነው በስንፍናችን ምክንያት ነው። ብዙ ነገር አይናችን እያየ እያመለጠን ነው ሰነፍ ስለሆነ። አላችሁ የሰነፍ ሰው ጥቅሱ ደግሞ ሁልጊዜ እነገሌ ናቸው ነው እንጂ። አሁን ለምሳሌ ምንድነው የሚለው ሰነፉ ምንድነው?
ከዚህ ሁሉ ጥሩ አባት ቢኖረን እንዲው አተን ነው እንጂ ጥሩ ጳጳስ ቢኖረን አሁን ብዙ አባታችን ስላሉ አይደለም። እኔ ቢኖሩም ባይኖሩም ለአባትነታቸው ክብር አለኝ፣ መናገር ያለብኝ እናገራለሁ እያልኳቸው ያለው ግን ብፁዕ አባት ቢኖረን ጥሩ ቅዱስ አባት ቢኖረን እንደዚህ ያለ አባት ቢኖረን እሺ አሁን ሌባ እንድትሆን ያደረጉ ብፁዕ አባታችን ናቸው። ተኝተህ እንድታድር ያደረጉ አሁን ፓትርያርኩ ናቸው። ይሄ የምሬን እኮ ነው የምነግራቸው። ጸሎት እንድናቋርጥ ያደረጉን አባቶች ናቸው። እስኪ ተመልከቱ። እኛ ዝም ብለን ብንለወጥ አስተዳደር መች ጎዳናል? እኛን መለወጥ እኮ ነው ያቋል። እንዳትቆርብ እስኪ የትኛው ጳጳስ ነው የከለከለ? እንዳትቆርቡ፣ ንስሐ እንዳትገቡ፣ እንዳትጸልዩ። እናንተ የአስተዳደር ጥብቅና ከመቆማችሁ በፊት ስለ ነፍሳችሁ የማታስቡለት እና ሰነፍ ሁልጊዜ ይሄ የሚጠቅሰው ሰው አለው። እንደዚህ ነው እንጂ ሲኖዶሱ ነው እንጂ ቤተ ክህነቱ ነው እንጂ እንደዚህ ያለ ይሄ ሰነፍ ነው። ቤተ ክርስቲያናችን ውስጥ ችግር የለም አላልኳችሁም? በጣም በርካታ ችግር አለ መታረም ያለበት አስተዳደር ውስጥ እያልኩ ያለው ግን እኔ አሁን የምናገር ራሳችን ላይ ነው። አሁን የሚገርመኝ ስለ አንድ ሌባ መነኩሴ ታሪክ ብጠቅስ ብሰብካችሁ አሁን ታሪክ ሁላችሁም አባ ገሌን እኮ ነው ነገሯቸው ይላል አንዳንድ ሰው ማለት ይገር በድሮ ጊዜ አንድ ሌባ ጳጳስ ነበር ብዬ በእንደው ወይ አውሳቢዮስ ዘኒቆምዲያን ወይም ያንዱን ብጠቅስ ወይ ጸሎተ ሃይማኖት በነገራችን ላይ በቤተ ክርስቲያናችን ውስጥ በጣም ትልቅ ጸሎት ነው። እንደው ስሙ ጸሎተ ሃይማኖት በመባሉ ውስጡ በመናነበው ምንባብ ውስጥ እኛ ለዕለት ተዕለት የምንፈልጋቸውን ልመናዎችም ጭምር ስለማናገኝበት ትምህርት ብቻ ይመስለናል እንጂ የሃይማኖት ጸሎት ትልቅ ጸሎት ነው። ክርስቲያኖች ሰው ክርስትና ሲነሳ እንኳን ከናቱ ማህፀን ወጥቶ በ40 በ80 ቀኑ ወደ ቤተ መቅደስ ሲመጣ ክርስትና የሚነሳበት ቀን ላይ እርሱ አንደበቱን አውጥቶ ለመመስከር ሕፃኑ ወይም ሕፃኒቷ ባይችሉ አውራጣታቸውን ይዞ የክርስትና አባታቸው የክርስትና ጥምቀትን አግኝተው ወደ እግዚአብሔር አንድነትና ወደ ቤተ ክርስቲያን ህብረት መግባት እንዲችሉ የሚጸለይላቸው ጸሎት የሃይማኖት ጸሎት ነው። ይሄ አይግረማችሁ። ሰው ስርዓተ ተክሊል ቢፈጽም የማዕስባን ጋብቻ ቢፈጽም በዛ ጸሎት ውስጥ የሃይማኖት ጸሎትም ጭምር ይደገምለታል። በመጨረሻም ደግሞ ፍጻሜው ሆኖ ወደ እግዚአብሔር መንግስት ቤተ ክርስቲያናችን ስትሸኘው ፍትሃት ስታደርግለት አብረው ከውዳሴ ማርያሙና ከመዝሙረ ዳዊቱ ጋር የሃይማኖት ጸሎት ይደረግለታል። እና የሃይማኖት ጸሎት እንዳልኳችሁ ትልቅ ጸሎት ነው። ስሙ በመጀመሪያ ሲጠራ ጸሎተ ሃይማኖት ተብሎ ይጠራል። ጸሎት ስለሆነ አንድን ጸሎት በነገራችን ላይ ጸሎት የሚያስብሉት ቅድመ መስፈርቶች አሉ። እነዛን ማሟላት ካልቻለ በቀር ያ ጸሎት ኦርቶዶክሳዊ የሆነ ጸሎት ነው ተብሎ እንኳን ሊቆጠር ላይችል ይችላል። አንድ ጸሎት ልብ ብላችሁ ስሙ ክርስቲያኖች፣ እኛም የምንጸልየውም ጭምር ነው የምላችሁ። ጸሎት ሆኖ ከእግዚአብሔር ፊት እንዲቀበል ወይም ተሰሚነት እንዲኖረው ቤተ ክርስቲያንም ይህንን ጸሎት ትቀበለዋለች ተብሎ እንድትቀበለው የሚያደርጋት መስፈርቶች አሉት። የመጀመሪያው አንድ ጸሎት ሊኖረው የሚገባው የመጀመሪያው ነገር ምስጋና ነው። እስኪ ምስጋና በሉ። ግዴታ ነው። ምንም አይነት ጸሎት ያለ ምስጋና አይጀምርም። ምክንያቱም እግዚአብሔር አምላክን ለምነን አይደለም የምናመሰግነው፣ አመስግነን ነው የምንለምነው። ብዙ ያለኛ ጸሎትና ብዙ ያለኛ ልመና እግዚአብሔር ያደረጉት ነገሮችና የፈጸማቸው ነገር ስላለ ነው። ምሳሌ ልስጣችሁ። ሁላችሁም ዛሬ ማለዳ ብትችሉ ቤተ ክርስቲያን የምትሰሙባት በደጃችሁ ያለው የአቡነ ገብረ መንፈስ ቅዱስን ቤት የምትሳለሙባት ቤት ናት። ስትመጡ ጠዋትም ከእንቅልፋችሁ ስትነሱ፣ አሁንም ማታም ወደ ቤታችሁ ገብታችሁም ስትተኙ ጸሎት ማድረጋችሁ አይቀርም፣ አነሰም በዛ። ያንን ጸሎት ስታረጉ አሁን የምላችሁን ነገሮች ለምናችሁ ታውቃላችሁ? እስኪ ከናንተ መካከል ከሁላችን መካከል ስለ ደም ዝውውሩ የጸለየ ሰው አለ? ስለ ልብ ምታችሁ ጸለያችሁ ታውቃላችሁ? ስለ ሳምባችሁ ጤንነት ጸለያችሁ ታውቃላችሁ? ስለ አጥንቶቻችሁ እንዳይሰበሩና ባሉበት ቦታ ላይ እንዲቆሙ ጸለያችሁ ታውቃላችሁ? ስለ ጅማቶቻችሁ እንዳይበጠሱ ጸለያችሁ ታውቃላችሁ? አይናችሁ እንኳን ተከድኖ እንዲገለጥ ተገልጦም እንዲከደን እንዲያርገበግብ ለምናችሁ ታውቃላችሁ?
ማናችንም አንወሻሽ ለምነን አናውቅ። አሁን ያልኳችሁ ነገሮች ግን በነገራችን ላይ በጣም መሰረታዊ ነገሮች ናቸው። ሰው ልቡ ካልመታ አይኖርም፣ ካልተነፈሰም አይኖርም፣ አጥንት ከሌለውም አይኖርም፣ ጅማቶቹ ከተበጠሱም አይኖርም። ልብ በሉ ክርስቲያኖች፣ እግዚአብሔር እነዚህን ነገሮች አንድም ቀን አስበን ሳንለምነው ግን አልለመናችሁኝም ብሎ አልነሳንም። ይኸው እያስተነፈሰ ነው። ይኸው ልብ እያስመታ ነው። ይኸው አጥንታችሁን ሰጥቷችኋል። ይኸው ጅማቶቻችሁ ደም እያዘዋወሩ ነው። ስለዚህ እግዚአብሔርን ለምነን አይደለም የምናመሰግነው፣ አመስግነን እንለምነዋለን። አንድን ጸሎት የሚያደርገው መጀመሪያ ይህ ነው። ሁለተኛው ጸሎት የሚያደርገው ነገር ደግሞ ምንድነው? ምልጃ ነው። እስኪ ምልጃ በሉ። ምልጃ ነው። ሰው በሚጸልየው ጸሎት ላይ ወደደም ጠላም ስለሌላው ስለ ወዳጁ እንዲጸልይ እግዚአብሔር ያዘዋል። እሱ የጸለየውም ጸሎት ይህንን ይመራዋል። እስኪ አባታችን ሆይ በሉ በሉ እንጂ ከዛስ እንዲሁ ከዛስ እስኪ በሉ ድጋሚ። ለየብቻችሁ ስትጸልዩ የዕለት እንጀራዬን ስጠኝ ብላችሁ ታውቃላችሁ? ሁሌም ለብቻችሁም እንኳን ብትሆኑ የዕለት ምናችንን ስጠን ነው የምትሉት። ይሄ እኮ ምልጃ ነው። በነገራችን ላይ ስለሌላው ሰው እየለመናችሁ እንጀራዬ አላላችሁም፣ እንጀራችንን ነው ያላችሁት። እና ቅዱስ ዮሐንስ አፈወርቅ ምን ይላል? ለብዙሃን የለመናችሁትን እንጀራ በተናጥል እንዳትበሉት ይላል። እንጀራችንን ብለን ለምነህ የሰጠህን እንጀራ ብቻህን መብላት አትችልም፣ ማካፈል ግዴታህን። ሌላውም ሰው ስላንተ ሲጸልይ እንጀራዬን ብሎ አይጸልይማ፣ እንጀራችንን ብሎ ነው የሚጸልየው። ምልጃ ግዴታ ያስፈልገዋል። ሶስተኛው ምስክርነት ነው። እስኪ ምስክርነት በሉ። አዎ የትኛውም ጸሎት ምስክርነት ያስፈልገዋል። ጸሎተ ሃይማኖት የምስክርነት ጸሎት ነው። ይህንን ጸሎት እኛ ምስጋና የለውም ብለን ብናቃልለው ወይም እንደኛ እንደፈለግነው ተመስገን፣ ምስጋና ይድረስህ የሚሉ ቃላቶችን ባናገኝበት፣ ከዛ ባለፈም ደግሞ እንደ ልመና ይህን አድርግልኝ ይህንን ሁንልኝ ብለን ባናገኝበት ጸሎት ሳይመስላችሁ እንዳይቀር ክርስቲያኖች፣ የሃይማኖት ጸሎት የምስክርነት ጸሎት። የተወዳጅ ቤተሰቦቻችን የዛሬ መረጃዎቻችን ይህን ይመስላሉ። በሌሎች መረጃዎች መለሳለሁ። እስከዚያ ተሰናበትኩኝ። ሰናይ ቆይታ ይሁንላችሁ።